ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንን እግዚአብሔርን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ይህንን ማለዳ ስለሰጠህን እናመሰግንሃለን። ስለ ሁሉም ነገር ተባረክ። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነት ሁሉ እናመሰግንሃለን። ቀሪው ዘመናችን ሁሉ በፊቴ የተባረከ ይሁን። ይህንን ቃልህን ባርክልን፣ አስተምረን። መንፈስህ በነገር ሁሉ እንዲያግዘን በኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የገላትያ መጽሐፍ ምዕራፍ 1 ነው። በዛሬው ዕለት ደግሞ በትናንትና ዕለት የተመለከትነው 15፣ 16፣ 17 ነበረ። እንዴት ጳውሎስ እንደተጠራ በጠራው ጊዜ ለእግዚአብሔር የሰጠውን ምላሽ የተመለከትንበት ክፍል ነበረ። እንግዲህ ለወንጌል ሰባኪነት ሲጠራ ከስጋና ከደም ጋር እንዳልተማከረና ራሱን አሳልፎ ለጌታ እንደሰጠ መጽሐፍ ቅዱስ ይነግረናል። ይህ ብቻ አይደለም። በጊዜው ደግሞ ዋና ከነበሩ ከሐዋርያት ጋር እንኳን ወደ ኢየሩሳሌም ወጥቶ ስለ ጥሪው ወይም ደግሞ ስለ ራሱ ለማስረዳት አልሞከረም። ይልቁንም ወደ አረብ ሀገር ሄዶ ከዛ በኋላ ነው ረዥም ጊዜ ከቆየ በኋላ ወደ ደማስቆ ደግሞ ተመልሶ በደማስቆ የወንጌል ስራውን የጀመረው። ከዚህ ጳውሎስ ስለ ራሱ ከገለጸው ነገር ብዙ ነገር እንማራለን። ጥሪን ስለማረጋገጥ እንማራለን። ለጥሪያችን ታማኝ መሆንን እንማራለን። እንደዚሁም ደግሞ ጥሪያችንን ከስጋና ከደም ጋር የምንመክርበት ሳይሆን ከእግዚአብሔር ሐሳብ ጋር ቆመን የእግዚአብሔርን ፍቃድና ሐሳብ ለዘመናት ለዘላለም የምናገለግለው እንደሆነ ልናውቅና ልንረዳ ይገባል። እንግዲህ በዛሬው ዕለት ደግሞ ከቁጥር 18 ጀምሮ እስከ 22 ድረስ ያለውን እንመለከተዋለን። ከዚህ ወዲህ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። ስለምጽፍላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዛ ወዲህ ወደ ሶርያና ወደ ኪልቅያ አገር መጣው። በክርስቶስም ያሉት የአይሁድ ማኅበሮች ፊቴን አያውቁም ነበር ይላል። እንግዲህ በዚህ ክፍል ላይ ሲነግረን የሚነግረን ነገር ከቅዱሳን ጋር ያለውን ኅብረት ለማጠናከር የሄደበትን መንገድ ነው። ኬፋ ብሎ የሚጠራው ጴጥሮስን ነው። ከጴጥሮስ ጋር እንግዲህ ለ15 ቀን ከእርሱ ጋር በኢየሩሳሌም እንደቆየና ከእሱ ጋር ጥሩ ኅብረት እንደነበረው ልናስብ እንችላለን። ነገር ግን ከሐዋርያቶች ውስጥ አንድ ያገኘው ደግሞ ያዕቆብን እንደነበረ ይነግረናል። በዚህ ክፍል ውስጥ የምናየው ከነዚህ ቅዱሳን ጋር ምንም በደማስቆ መንገድ ላይ ቢጠራም ምንም የአሕዛብ ሐዋርያ ቢሆንም ነገር ግን ካሉት ከበጉ ሐዋርያ ተብለው ከሚጠሩት ጋር የነበረውን ቁርኝት ለማጠበቅ ሲሞክር እንመለከታለን። በተለይም ደግሞ ሐዋርያት ሥራ ምዕራፍ 15 ስናነብ ከብዙ ጊዜ በኋላ ወደ ኢየሩሳሌም ሄዶ ሪፖርት ያደርግ እንደነበረ በኢየሩሳሌም ደግሞ ተልኮን ተቀብሎ ከነሱ እንደገና ወደ አሕዛብ ይመለስ እንደነበረና እጅ ጭነው አገልግሎቱን እንደባረኩለት እንመለከታለን። ነገር ግን ብዙ ጊዜ አይሁዶች ጳውሎስ የሚለውን ስሙን ያውቃሉ እንጂ መልኩን አያውቁትም ነበረ። ስለዚህም ነው ብዙ ጊዜ በአይሁዶች ስደት ይደርስበት ነበረ። በጣም ከፍተኛ ስደት ይደርስበት የነበረው ከአሕዛብ አልነበረም ጳውሎስ።
በወንድሞች ይላል። እንደውም አንዳንድ ቦታ ላይ በወንድሞች ስደት ይላል እና በነዚህ በተለይ በአይሁድ አምነናል ብለው በገላትያ ላይ በተለይም ደግሞ ሕግን ሊጭኑ ከነበሩ አይሁዶች ከፍተኛ መከራና ስደት ይደርስበት እንደነበረ ተመልክተናል። ምክንያቱም አይሁዶች ወንጌል ወደ አሕዛብ እንዲደርስ ፍላጎትም ሐሳብም አልነበራቸውም። ምክንያቱም ጴጥሮስን ራሱ መንፈስ ቅዱስ በቀርኔሎስ ላይ በወረደ ጊዜ የሐዋርያት ሥራ ምዕራፍ 10ን ስታጠኑ ታገኙታላችሁ። በቀርኔሎስ ላይ በወረደ ጊዜ በጣም ነቅፈውት ነበረ። ለማስረዳትም ከኛ እንደ አንዱ ሆኑ ብሎ ነው ያስረዳው። እንግዲህ እግዚአብሔር ከሰጠ ምን አደርጋለሁ ብሎ ነው ያስረዳው። ምክንያቱም ብዙ ጊዜ አይሁዶች የወንጌል መሰናከያ የሆኑበት ዋና ምክንያት እነሱ ክርስቶስን ወይም ደግሞ ጸጋውን ከሕግ ጋር ደምረው መቀበል መያዝ ስለሚፈልጉ እንደነበረ ልናውቅ ያስፈልጋል። ምክንያቱም በፍጹም በሕግ ላይ ዲፔንድ የሆኑ ሰዎች ነበሩ። ሕግ ላይ የተመረኮዘ ነገር ነበራቸው። ለዚህ ነው ፊቴን በክርስቶስ ያሉት ይለና የአይሁድ ማህበራት ፊቴን አያውቁም ነበረ ይላል። እንግዲህ ተመልከቱ፣ ወደ ገላትያ ወርደው ሕግን የሰበኩላቸው አንዱ በክርስቶስ ኢየሱስ የነበሩት አይሁዶች ናቸው። ይህም ያስፈልጋል ብለው የሰበኩትና ከዛም ተነስቶ ነው በተለይ በገላትያ መጽሐፍ ሙሉ ስታነቡ የጸጋ መጽሐፍ ከሚባሉት አንዱ የገላትያ መጽሐፍ ነው። በገላትያ መጽሐፍ በጣም በስፋት ለማስረዳትና ለማስተማር የሞከረው ነገር ምንድን ነው ብለን ስንመለከት በጸጋና በሕግ መካከል ያለውን ልዩነት ነው። በጸጋና በሕግ መካከል ያለውን ልዩነት በይበልጥ እየገለጠ እያስተማረ እያሳያቸው ነበረ። ለዚህ ነው እንግዲህ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። ስለምጽፍላችሁ ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም ይላል። የሚጽፍላቸውን ነገር እንዲያምኑ እንዲቀበሉ ይፈልጋል። ምክንያቱም መስመራቸውን ትንሽ ለቀቅ ብሎ ነበር። የገላትያ መጽሐፍ ሲጽፍላቸው ምዕራፍ 3 ስታጠኑ የገላትያ ቤተክርስቲያን ምን አይነት ቤተክርስቲያን እንደነበረች ማወቅ እንችላለን። ምክንያቱም ክርስቶስ ኢየሱስ በፊታቸው ተስሎ የነበሩ ነገር ግን ደግሞ በአይሁዶች ምክንያት ሕግን ስለጫኑባቸው ያንን በልባቸው ያለውን የክርስቶስ ምስል እያጠፉባቸው እንደነበረ ለመመልከት እንሞክራለን። ስለዚህ ነው ሐዋርያት ሥራ ምዕራፍ 9 ላይ ቁጥር 22 ምን ይላል? ሳውል ግን እየበረታ ሄደ፣ በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበር ይላል። እንግዲህ ወደ ደማስቆ ከተመለሰ በኋላ በጣም ከፍተኛ ስራ የሰራባቸው ቦታዎች ናቸው ደማስቆ እና ለአይሁዶች እሱ ክርስቶስ እንደነበረ በጣም ያስረዳ ያስተምር እንደነበር መጽሐፍ ቅዱስ ይነግረናል። ሐዋርያት ሥራ 9:23 ላይ ደግሞ ሄዳችሁ ስትመለከቱ ብዙ ቀንም ሲሞላ አይሁድ ሊገድሉት ተማከሩ ይላል። እነዚህ አይሁዶች ሊገድሉት ምን አደረጉ? ተማከሩ ይላል። በምኩራባቸው ገብቶ በሚያስተምርበት ሰዓት ክርስቶስን በማስተማሩ ሕጋችንን እየሻረ ነው ወይም ሕግን አትቀበሉ ብሏል ብለው ያስቡ ስለነበረ ሊገሉት እንደተማከሩ ደግሞ መጽሐፍ ቅዱስ ይነግረናል። 9:26 ላይ ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዛሙርት እንደሆነ ስላላመኑ ደቀ መዝሙር እንደሆነ ስላላመኑ ምንድን ነው ፈሩት ይላል። ምክንያቱም የትናንት ታሪኩ ምን ነበረ? ያሳድድ ነበር፣ አሳዳጅ ነበረ። እንደውም በጣም ከሚገርማችሁ ነገር ብዙዎችን ወደ ወህኒ የጣለ ፊልጶስ ሲገደል ጨርቅ የያዘ ስለነበረ እንግዲህ ወደ ኢየሩሳሌም በደረሰ ጊዜና ከነሱ ጋር ሊተባበር በሞከረ ጊዜ ፈርተው ምን ያደርጉት ነበረ? በህብረት ውስጥ በትብብር ውስጥ ሊያስገቡት አልፈለጉም ነበረ። ሐዋርያት ሥራ 9:27 ላይ ስንመለከት ደግሞ ባርናባስ ግን ወስዶ ወደ ሐዋርያት አገባና ጌታ በመንገድ እንዴት እንዳየውና እንደተናገረው
በደማስቆና በኢየሱስ ስም ደፍሮ እንዴት እንደተናገረ ተረከላቸው ይላል። ለዚህ ነው ባርናባስ አግኝቶት ወስዶት እንደገና ወንጌልን እንዴት ይሰራ እንደነበረ፣ እንዴት ይሰብክ እንደነበረ፣ እንዴት ያስተምር እንደነበረ ለሐዋርያት ማስረዳት ግዴታ ነበረበት። ምክንያቱም ሊረዱት ስላልፈለጉ፣ ሊቀበሉት ስላልፈለጉ ከሐዋርያት ብቻ አይደሉም። ከሐዋርያቶችም አንዳንዶቹም ሊቀበሉት አልፈለጉም ነበር። ነገር ግን ለነ ያዕቆብና ለነ ጴጥሮስ ካስረዱ በኋላ ግን አገልግሎቱም በኢየሩሳሌም የተወሰነ ጊዜ ከቆየ በኋላ ግን በኢየሩሳሌም አልቆየም። ምክንያቱም አይሁዶች በእሱ ላይ ጥያቄ ያነሱ ስለነበረ እግዚአብሔርም ደግሞ ለአሕዛብ ሐዋርያ እንዲሆን አድርጎ ጠርቶት ስለነበረ ፊቱን ወደ ሌሎች ወደ አውሮፓ፣ ወደ ምስራቅ አውሮፓና ወደ ምዕራብ አውሮፓ ነበረ ያቀናው። ስለዚህ ነው ጳውሎስ ይህንን ወንጌል በኃይል በግልጥ በክብር ይናገር የነበረው። ሐዋርያ ሥራ 15:13 ላይ እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ፣ ወንድሞች ሆይ ስሙኝ እያለ ስለ ሐዋርያው ጳውሎስ አገልግሎት ማስረዳት እንደጀመረ መመልከት እንችላለን። እንግዲህ አንድ ነገር ልጨምርና እንጨርሳለን። ጳውሎስ ለምንድን ነው አይሁዶች ያልተቀበሉት ብለን ስንመለከት የመጀመሪያው አሳዳጅ ስለነበረ ነው። ሁለተኛ የሕግ ጠበቃና የሕግ አማካሪ ስለነበረ ነው። የሕግ አስተማሪ ስለነበረ ነው። ምክንያቱም እነሱ ከሕግ ወደ ክርስቶስ ዞረው ስለነበረ በኢየሩሳሌም ያሉት፣ ክርስቶስ ደግሞ የኛ ብቻ ነው የሚል እምነት ስለነበራቸው፣ ጳውሎስ ደግሞ የመጣው በአሕዛብ መካከል ወደ ደማስቆ በሄደ ጊዜ፣ ደማስቆ የምንለው ሶሪያ ማለት ነው። በደማስቆ መንገድ ላይ ጌታ ኢየሱስ ክርስቶስ ተገናኝቶት ይህንን ራእይ ሰጥቶ ስለነበረ ይህንን ጉዳይ ተቀብለው ከእርሱ ጋር ለማራመድ ተቸግረው እንደነበረ እንመለከታለን። እንግዲህ የዛሬን የማለዳ ቁርሳችንን በዚህ እናጠቃልላለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ። በነገ ማለዳ ደግሞ በሌላ ክፍል እስክንገናኝ ድረስ አጭር ጸሎት ጸልየን የዛሬውን በዚህ ላይ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ሕያው የሆነው ቅዱስ የሆነው ቃልህን ነው ከዚህ በላይ ደግሞ በመንፈስ እንድትገልጥልን እንድታበራልንና በዚህ በመጨረሻው ዘመን እግዚአብሔር ሆይ ከቃል ጋር የተጣበቀ ሕይወት እንዲኖረን በኢየሱስ ስም እንድትረዳን እጸልያለሁ። እግዚአብሔር ሆይ በነገሮች ሁሉ ወንድሞቼን እህቶቼን እንድታግዛቸው፣ አቅም እንድትሆናቸው፣ ብርታት እንድትሆናቸው፣ ጉልበት እንድትሆናቸው በኢየሱስ ስም እለምንሃለሁ። ጌታ እግዚአብሔር ሆይ አንተ ታላቅ ድንቅ ኃያል አምላክ ነህና ይህችን ቀን ደግሞ ባርክልን፣ ከክፉዎች ሁሉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን